ጀግና የፍቅር ወዳጅ ነው፣ መሞት ከሕይወቱ አይርቅም። ጦርነትን ቀምሶ ያየ የሰላም ዋጋን አይንቅም። በፍቃዱ ወረዳ። ጀግና የፍቅር ወዳጅ ነው፣ መሞት ከሕይወቱ አይርቅም። ጦርነትን ቀምሶ ያየ የሰላም ዋጋን አይንቅም። በፍቃዱ ወረዳ። እዛው አሜሪካ ልሁን። በፍቃዱ ወረዳ አሁን አሜሪካን ያለው በሮን ይዞ ለመጽሐፍም ምንም ይታገላል ሁኔታዎቹ እንደፈቀዱለትና እሱን ካነሳው አልቀረ አሜሪካን ላይ አንድ ነገር አውርቼ ወደ አገራችን ጉዳይ ልመለስ። አንዱ አሜሪካን በቅርብ ዓመታት ውስጥ ገብቶ ከአንዱ ስቴት አንዱ ስቴት እየቀያየረ ይሰራል። በደንብ እንዲገባ ያገዘው ወንድሙ ወይም አጋሩ ወይ ጓደኛው እዚህ ኢትዮጵያ ውስጥ ሆኖ ደወለለትና ታዲያስ አለን እንዴት ነው ኑሮ? በደንብ በቃ እየፈጋን እየሰራን ዶላሩን በአግባቡ እየሸቀለው ነው አለው። በጣም አሪፍ ግን ስትረስ እንዴት ነው ሲለው ስትረስ የሚባል ሰው እስካሁን ድረስ አላጋጠመኝም አለው። ለካ እስካሁን አሜሪካን አልገባህም ነው ያለው። ከሚያጋጥሙ ህመሞች መካከል አንዱ ነው። ከባድ አስቸጋሪና ፈታኝ ነው። የሚያዋራ እንቅፋት ሲመታ እኔን የሚል ወገን በሌለበት በራ አንኳኩቶ ውሃ ጠጡኝ ማለት በማይቻልበት ባህል በተገለበጠበት ያኛው ዓለም ሌላ ዓለም ነው። እዛ ውስጥ ሆነህ እንደዛ አይነት እንትን ውስጥ እየፈጋህ እየሰራህ ሰው ልታገኝ ካልቻልክ ይመጣል ስትረሱ። ስለዚህ ደግነቱ ለወዳጃችን ሰው ነው የሆነው። እስካሁን ስትረስ የሚባልም ሰው ያላገኘሁትም አለ። ሃፒ ስትረስ የሚሉትም አለ አለኝ። እዛው አሜሪካን ረጅም ጊዜ ኖሮ እዚሁ ሀገር ውስጥ የመጣ ጓደኛችን ነው ይህን የሚያጫውተኝ። ሃፒ ስትረስ እስከሚተረጉሙልኝ አልጠበኩም። ሁላችንንም ይዘናል ሃፒ ስትረስ ብዬ ገምታለኝ። ጥሩ እንደዚህ አይነት ሙድ ውስጥ እያለን ሰውነታችን ብንታጠብ ቀለል ሊለን ይችላል። ሃፒ ስትረሷ ትጀምራለች። የምንወደው ሰው ቢደውልልን ነፃ ሆነን ቀጥረን ብናገኘው ሃፒ ስትረሷ ልትጀምር ትችላለች። አለበለዚያም እኔ ሰሞኑን ለ4 ቀናት አዲስ አበባ ኤግዚቢሽን ማዕከል የመጽሐፍት አውደ ርዕይ ላይ ነው የቆየሁትና የሚወዱትን መጽሐፍ ሰዎች እንዲያገኙ ስረዳ፣ ማንበብ አለባቸው ብዬ የማስበውን ነገር ስጠቁም በጣም ነው ደስተኛ የሆንኩት። ሃፒ ስትረስ ልንለው እንችላለን። ይሄንን በኃይሉ ደስተኛ የሆንኩት ግን ልክ እንደ ሸማኔ መወርወሪያ ከዛም እዚህም የተወረወርኩኝ አንዳንድ ቦታ ላይ ፈርም ሲሉኝ ሲፈርም፣ የሚያዋሩኝ ሲኖሩ መልስ ሰጥ፣ ፎቶግራፍ አብሬያቸው ስነሳ አድካሚ ነበረ። ግን ውጤታማ ነበር ብዬ ገምታለሁ። ምክንያቱም ዝም ብዬ ስገምት ከ100 እስከ 150 ሺህ ህዝብ ለ4 ቀናት ኤግዚቢሽን ማዕከሉን የመጽሐፍ አውደ ርዕዩን የጎበኙ ይመስለኛል። አንዳንዴ አውቃለሁ እስከ ግማሽ ሚሊዮን ድረስ የሚሄድበት ጊዜ አለ። ለምን ዛሬ እንደዚህ ሆነ አላውቅም። ያም ሆነ ግን አይንን ያጠግብ ነበረ። በተለይ ከምንም ነገር በላይ ደስ ያለኝ ህፃናት ልጆቻቸውን እናቶች ይዘው ይመጡ ነበር። ነብስ የማያውቁ 4 ልጆች በአንቀልባ ታዝለው መጥተው መጽሐፍ እንዲያዩ ያደርጓቸዋል። ይሄ ውስጣዊ አእምሯቸው ውስጥ ይቆይና ወደፊት ሊያነሱት ይችላሉ። ፍቅር እንዲይዛቸው ያደርጋል። ቀላል ነገር አይደለም። እንደዛም ሆኖ በጣም ከብዙ ሰዎች ጋር አጠር ባለ ሁኔታ የጥቂት የቡና ጊዜ እየኖረኝ አውርቻለሁ፣ ሀሳብ ተለዋውጫለሁ። ለእኔ ትልቁ ነገር አንድ ቀን እዛ ስውል ለሳምንታት የሚኖሩኝ ቀጠሮች ገድዬ ነው ወደሚቀጥለው ቀን የምተላለፈውና በአካል መገናኘት አያስፈልግም። ለአንዴም ለመጨረሻ ጊዜ ልነግራቸው የሚገባ ነገር ካለ ተነጋግረን ቋይተን ወደሚቀጥለው ፕሮግራም እሄዳለሁ እና በጣም ፈታኝ ነበረ። እንደዛም ሆኖ ቢኒያም ከበደ ትልቅ ነገር ነው ያደረገው። ባለፉት 8 ዓመታት ይህንኑ ፕሮግራም በተከታታይ እያደረገ ጥሩ የመጽሐፍት ማስተዋወቅ፣ መጽሐፍን በነፃነት የምንገበያይበት አውቃለሁ። በጣም እስከ 20 ሺህ ብር ምናምን የሚሸጡ መጽሐፎች አሉ። ባለፈው ጊዜ አንስቻቸዋለሁኝ።
የቆዩ ከገበያ የወጡ መጽሐፍቶች እስከ 10 ሺህ ብር ገብተዋል። ያ ነው። ሌላ አዲስ ነገር የአዳም ረታ አዲስ መጽሐፍ ገብቶ 3 ሺህ ብር በኮፒ ደረጃ ሰጥቷል። መጨረሻ ሰዓት ላይ ነው የመጣው። ለምን አዘገዩት አላቅም። በተረፈ መጽሐፍትና አፍቃሪዎቻቸው ከልብ የተገናኙበት ነው። የግቢው ማኔጅመንት ግን ማረም አለበት ብዬ የማስበው ነገር አለ። ግቢ ውስጥ መኪና ይዞ መግባት ክልክል ነው ተብሎ የመጀመሪያ ቀን ውጭ ነው መኪና ያቆም ነው። ሁለተኛ ቀን ላይ በስንት ማጽኖ መኪና እንዲገባ ሆነ። ከገባ በኋላ ደግሞ አመረጥክበት ቦታ ላይ ሳይሆን ዘበኛ ያዘዘ ቦታ ላይ ነው የምታቆመው። እኔ አንድ ችግር አለብኝ። ከምሽቱ 8 ሰዓት ላይ ነው ከእንቅልፍ የምነቃው። ከዛ በኋላ ማንበብ ጀምራለሁ እስከሚነጋ ድረስ አነባለሁኝ። በሚቀጥለው ቀን ፕሮግራም ካለኝ በ12 ሰዓት ከምናምን ትንሽ አካሌን አፍታታለሁ። ከዛ እታጠባለሁ፣ ቁርሴን እበላለሁ። እምወስደው መድኃኒት አለ፣ እነዛ እወስዳለሁ። መልቲ ቫይታሚንስ ምን ያስፈልጋል እነዛን አረግና እወጣለሁኝ። ቀን 7 ሰዓት ላይ ምሳዬን ከበላው በኋላ ግን መተኛት አለብኝ። አሁን ትልቁ ነገር መኪና የምትሰራልኝ ውለታ ቢኖር መኝታ ቤቴ ናት። ጥላ ላይ አቁማታለሁኝ። 30 ደቂቃ መኪና ውስጥ ገብቼ ከተኛሁ እንደገና የሌሊቱ 8 ሰዓት የነበረኝ ጉልበት ነው የሚጀምረው። አለበለዚያ ግን እሰቃያለሁኝ። ዘበኞቹ አንከለከሉኝ። ማኔጅመንቱ እዛ ጋር ለምታቆመው እዚህ ጋር ነው የፈቀደው አለኝና አዘንኩኝ። የአበሻ ማኔጅመንት በሚያሳዝን መልኩ ነውር በተሞላበት ሁኔታ ሲወቀስ ነው መኖሩን የምናውቀው። የሌላው ዓለም ማኔጅመንት እኮ በጸጥታ ነው እንዲሄድ የሚያደርገው። ስለዚህም ድንቅ ማኔጅመንት ባለበት ቦታ ላይ ምንም ኮሽ የሚል ነገር የለም። በአበሻ ላይ ግን መኖራቸውን እንድታቅ እንዲህ አይነት ለበቅ ያሳርፉብሃል። እና 4ቱ ቀን ለእኔ ስቃይ ነበር። እነዚያ 30 ደቂቃ ናፕ ሰዓቶች መስተጓጎላቸው በጣም ስቃይቻለሁኝ። ከ12 ሰዓት በኋላ ወጥቼ ደግሞ ምናልባትም 2 ሰዓት መኪና ልነዳ እችላለሁ። ከዛ ነው ቤት የምደርሰውና ኃይለኛ ስቃይ ነበርና ማኔጅመንቱ ግን ምንድን ነው መኪናን ሰው የመረጠበት ቦታ ላይ አቁሞ ገበናውን ቢሸፍን። አሁን እንቅልፍ ይወስደኛል ብዬ መናዘዜ ራሱ ያሳፍረኛል። እንዲህ አይነት ነውር ነገር ያደርጋሉ። እንዴት ያርሙታል አላውቅም። ቢኒያም አንድ የሚሰቃይበት ነገር ቢኖር ይሄ ነው። በቃ መኪና መግባት ክልክል ነው። ዘበኞች መግባት ክልክል ነው። መግባቱን ከተውኩ በኋላ ደግሞ የሚቀጥለው ላይ እንደምንም ቢፈቀድ የምታቆምበትን ቦታ የሚወስንልህ እነሱ ናቸው። ይህን ግብን አይን ገልጬ ነግሬው አንዱ ዘበኛ ጨክኖብኛል። ያም ሆነ ይህ አረረ መረረ ልግሴን ተወጣው እንዳለችው በጣም ጥሩ በሆነ ሁኔታ የመጽሐፍ ስራችንን ሰርተን ከአያሌ አንባቢያን ጋር ተገናኝተን ፊርማ ለሚፈልጉ ፈርመን አሪፍ ጊዜ ያሳልፈን ተሰነባበትን። በነገራችን ላይ የኪነ ጥበቡ ሰው አንዱ የሚገናኝበት መድረክ እንደዚህ አይነት ቦታ ነው። 4 የምንገናኝባቸው ቦታዎች አሉ። 1 እንዲህ አይነቱ የመጽሐፍ አውደ ርዕይ ነው። 2 የመስክ ስራ በማስ የኪነ ጥበቡን ሰው ይዞ የሚንቀሳቀስ አይነት ስራ ሲኖር በደንብ እንገናኛለን። 3 ቀብር ላይ ነው እንገናኘው። 4 በተወሰነ ደረጃ የምንቀጣጠር ተገናኝተን የሆድ ሆዳችን እንጨዋወታለንና ይህ አይነቱ አውደ ርዕይ አንዳንዴ የኢትዮጵያን ከያኒ እንዲገናኝ እድልና አጋጣሚን ይፈጥራል። አይገርምም? መቀባበሪያ ላይ መገናኘታችን አንዱን ከያኒ ስንሸኘው ሌሎቻችን እንገናኝና ከሸኘነው በኋላ መልካምነቱን እያወራን አቅራቢያ ያለው ድራፍት ቤት ገብተን ብርጭቋችንን አንስተን ሎሚ ተራ ተራን እየዘፈን እንሰነባበታለን። በዕለቱ እነዚህ የምታዩዋቸው መጽሐፎች 1 2 3ቱን የገዛኋቸው ናቸው። በተረፈ ደራሲያኑ የሰጡኝ ናቸው። ስራዎቻቸውን ልናገርላቸው ይገባል ብዬ ስለማምን ላውጋው። እመቤት መሐመድ እዚህ ያልነበረች ልጅ ናት። ስታገኝኝ ከረጅም ጊዜ በኋላ ነው ያገኙኝ። ተጠፋፍተናል ምናምን ስላት ውጭ ነበርኩ አለችኝ። ያጫጭን ልብ ወለድና የግጥም
ትረካን ነው ለገጸ ንባብ ያበቃችው። በመሃል ነው የመጽሐፏ ርዕስ። ባለሜዳሊያው መምህርና ደራሲ ታደሰ ስዩም ንጉሴ ግለ ታሪካቸውን ጽፈው ነው። መምህር አግኝተውኝ ስለነበር እስቲ አንብብና የሚሰማህን በል አሉኝ። እኔ ለመምህር ትልቅ አክብሮትም ፍቅርም ስላለኝ እኔንም ቀርጸው አሁን የማስበውን ሀሳብ እንዳስብ ያደረጉኝ መምህራን ስለሆኑ በአክብሮት ተቀብያቸዋለሁ። እርግጠኛ ነኝ አንድ ቀን አንብቤ ግብአት አድርጌ እንጨዋወትበታለን። የሞተ ሰው ሐዘን በሚል ርዕስ ቢንያም ጉልላት በዚህ ዓመት የጻፈው ነው። ፍልስፍናዊ ልቦወለድ አይነት ነገር አድርጎ ነው የሰራው። እዛው ጀምሬው እያነበብኩት ነበር። በአንድ ቁጭታ የምትጠናቀቅ ናት። እርግጠኛ ነኝ አንብቤው አንድ ቀን ግብአት አድርገዋለሁ። የሞተው ሰው ሐዘን በቢንያም ጉልላት። አደይና ጥቀርሻ የዶክተር በድሉ ዋቅጅራ የግጥም መድብል ነው። ይሄ 6ኛው ገጽ ነው። 6ኛው ቅጽ ነው። ከዚህ በፊት ሌሎች 5 ቅጾችን አስነብበዋል። ብርቱ ከሆኑ ገጣሚዎቻችን መካከል አንዱ በድሉ ዋቅጅራ ነው። በድሉ ለእኔ ቅርብ ወዳጄ ነው። እርግጠኛ ነኝ አንብቤ የሚሰማኝን አንድ ቀን አጋራችኋለሁ። የሱ ፊርማ ባለበት ሁኔታ ነው መጽሐፉን ያገኘው። ሌዋታን ኢህአዴግ የገባ ሰሞን ታገል ሰይፉ ጽፎት ባልሳሳት 80ዎች ውስጥ አካባቢ ላይ ለንባብ የበቃ ልብ ወለድ ነው። በኢህአዴግ ላይ ምጸታዊ ሆነ ወደ ጆርጅ ኦርዌል የወሰደው ሀሳብ ነው። ታገል እንደዚህ አይነት የመንፈስ ጉዞን ይወደዋል። የሰራው ነው። ታገልና እኔ ስንገናኝ መጽሐፍ መሰጣታት ነው። እኔም የራሴን መጽሐፎች እርግጠኛ ነኝ እሱ ጋሉ፣ የእሱም መጽሐፎች እኔ ጋሉና ሌዋታን ያኔ ነው ያነበብኩት። እንዳውም እሱ ሲያወራኝ አንተ ቤት ጋይ ስብሐት ቁጭ ብሎ ለሱ አንብቤለታለሁ ነው የሚለኝ። የማስታወስ ችሎታውን አደንቃለሁኝ። ብዙ ያወራነው ነገር ስላለ ነው ብዬ ነው እንዳምን ያደረገኝ። ሌላው ከረፈደ ጸጋ አበበ አምስተርዳም ኔዘርላንድስን የጻፈው ነው። ይሄ መጽሐፍ መጀመሪያ እኔ ባለፈው 15 ቀን ጅማ ስለነበርኩ እዛ አግኝቼው ነበረ። ማነበዋለኝ አዲስ አበባ ሲሄድ አገኘዋለሁ ብዬ ወንድምየውን ተሰነባበትን። የሚደንቀው አጋጣሚ ኤግዚቢሽን ማዕከል ከቤተሰቦቹ አንዱ አግኝቶኝ ደግሞ ሰጠኝና እንደመሰለኝ ወንድምየው ኤክስፒሪየንሱ እንደዚህ ጻፈ ምናምን ነው የሚለኝ። አይደለም ልቦለድ ነው የሞከረው። እርግጠኛ ነኝ በእኛ ማህበረሰብ ህይወት ላይ ስለሚሆን ልንነጋገርበት፣ ልንወያይበት፣ ልናየው እንችላለን። የፕሬዝዳንቷ ልጅ በሚል ርዕስ አሁንም ይሄ የታገል ሰይፉ መጽሐፍ ነው። ቀደም ብዬ እንደነገርኳችሁ ከታገል ጋር መጽሐፍ መቀባበል ነው። አሁን በርትቶ ዩቱቡን መስራት አቁምና በጣም የገረመኝ ከ4 ገደማ መጽሐፉን ነገረኝ። አንዱ የጻፈው የፕሬዝዳንቷ ልጅ ዶክተር ትዕግስት መንግስቱ ኃይለማርያምን ልጅ በስልክ አግኝቶ አሟልቶ ያሰማሯትን የትምህርት ቤቶችን ኃላፊዎች ምን አድርጎ አሟልቶ ቆንጆ አድርጎ ጽፎት አነበብኩት። የተሰማኝ ስሜት ምንድን ነው? አባትነትና ልጅነት ላይ ነው ያተኮረው። አሁን መንግስቱ ኃይለማርያም ብናገኝ ሁላችንም የምንጠይቀው እልፍ ጥያቄ ይኖራል። ግን አባትና ልጅነታችሁ እንዴት ነው ነው እና በነፃነት የኖረች ሁሌም ራሷን የማትከልል የመንግስቱ ኃይለማርያም ልጅ መሆኗን በፊት ለፊት የምትናገር ያንን ስለምታረግም ትምህርት ቤት ሳገባ በልጅነቷ ወደ ሶቪየት ዩኒየን ሄዳ ነው የአንድ ደረጃ ትምህርቷ እንድትማር የተደረገው። ቢያንስ ትንሽ በስላ የሌላ ልጅ የመንግስቱ ኃይለማርያም ልጅ መሆኗን እንድትተው ለደህንነቷም ሲባል ነው። እሷ ግን አልተወችም። በቃ ወይ ፍንክች አባቢላዋ ልጅ ነው። ታላላቋ ትምህርት አሁን ከለል ብላ ነው። ትምህርት አስራት ነው የምትባለው። በአጎቷ ስም ነው የምትጠራው። አንድነት በአባቱ ስም የሚሰራው ግን አንድነት ገለል ብሎ የሚኖር ልጅ ነው። እቺ አደባባይ ሰው ናት። ትከራከራለች፣ ፌስቡክ ላይ ትነታረካለች ምን እና
በዛ ምክንያት ፈተና ይገጥማታል በሚል ቤተሰብ ከልኖ ያሳድጋት። ያን ፈተናዋን ግን አሁንም እዚህ ላይ ታገል በልጅ መንፈስ ይደርስ የነበረን ውጣ ውረድ ጥሩ አድርጎ ገልጾ አስነብቦናል። ሕክምናም በቤቴ በሚል ርዕስ በቀለች ቶላ የምትባል እህታችን አለች፣ በእጽዋት ላይ የምትመራመር። በቀለች ቶላና ዘነበው ላይ ሰው ይምታታባቸዋልና ወንድምሽ ነው ወይ ይሏታል። ቶንና ወን እንዴት እንደሚቀላቅሉት አላውቅም። በቃ ዝም ብለሽ ነው ወይ? እኔም እውቅና ሰጥቼዋለሁ። ከዚህ በኋላ በቀለች እህት ነው በቀል ነች ነው ብለው ብዬ ይህን መጽሐፍ ከእሷ ገዛው። ይሄኛው መጽሐፍ በጋመ የመንፈስ ጽናት የተኮሉ የትላንት ቀኖቼ ካሳሁን አድማሱ አበጋዝ ግለ ታሪክ ላይ የተኮረ ነው። ቀልቤን እንደሚስበው ስላወቀች ይህን መጽሐፍ እዛ ይዛ ተቀምጣ የነበረች ልጅ ዘን ይህን ብታነበው ደስ ይለኛል አለችኝ። እሺ ብዬ ለመጽሐፉ የሚገባውን ቀለብ ቆርጬ ወስጄዋለኝ። ግለ ታሪክ ስለሆነ እርግጠኛ ነኝ የምናወራበት የምንጨዋወትበት ግብአት የምናደርገው ነገር ይኖራል ብዬ ተስፋ አደርጋለሁኝ እና አነበዋለሁኝ። ዶሳይ የአጫጭን ልቦለዶች መድብል ኩሪ አየለ ኃይሌ ናት የጻፈችው። ኩሪን ከዚህ በፊት በአካል አግኝቻታለሁኝ፣ አልሰጠችኝም። በቀደም ለታ ግን እንደው እጅግ በጣም የምወድህ የማከብረህ እንደዚህ ብላ ጽፋበት አመጣችና ሰጠችኝ። አጫጭን ልቦለድ ረጅም ጊዜ ነው ደግሞ ካነበብኩ አጫጭን ልቦለድ። ስለዚህ አሁን ቁጭ ብዬ አነብና የሚሰማኝን ለእሷም እነግራታለሁ። ለዩቱብ ፕሮግራሚም ደግሞ ግብአት የሚሆን ከሆነ እንጨዋወትበታለን። የደራሲው ዓለምና ሌሎች ብሎ በረከት ክፍሌ የጻፈው ነው። ይህን የደራሲያን ዓለም በረከት አሁን ሳገኘው 30ዎች ውስጥ ያለ ልጅ ነው። የደራሲውን ዓለም እንዴት ፈተሸው ባውቀው ደስ ይለኛል። በወጣት ነፍስ አንብቤ የሚሰማኝን እንጋራለን። በረከት ፈርሞ ሰጥቶኛል። ይሄ እነሆ መቆያ በእሸቴ አሰፋ ነው የተጻፈው። እሸቴ ጸጋው በሱ የተሰጠው ፕሬሱም ላይ በድርሰቱም ዓለም በኤሌክትሮኒክስ ሚዲያም አንቱ የተባለ ሰው ነው። በግለ ታሪክ አጻጻፍም ፋና ወቅቱ እኔንም ጭምር ያስተማሪ ነው። የካቲት መጽሔት ላይ በጋይ ስብሐት በፕሮፌሰር አስራት ወልደየስ በሌሎችም ላይ የጻፋቸው የሚደንቁ ግለ ታሪኮች አሉ። አሁን እነዚህ ውጭ ሀገር ባሉ ሰዎች ላይ ነው የጻፈው። እርግጠኛ ነኝ አንድ ቀን በሩ ደግሞ አገር ውስጥ ባሉ ላይ ይመጣል ብዬ ገምታለሁ። ጥሩ ግብአት የሚሆን የካቲት መጽሔት ላይ ያለው እነሱን መሰብሰብ ነው። ፋታ ሲኖረው ደግሞ በነገሌ ላይ ብናቅ ብለን የምናስበውን አካቶ ይሰጠናል። ይሄንን መጀመሪያ ከጃፋር መጽሐፍት መደብር ወስጄ እያነበብኩት ነው እዛ የሄድኩት። እንደ ፋታ ማግኛም ነው የምጠቀምበት። አንዷን ፉት ታረግና ጠሜን ቆርጥና ወደሚቀጥለው ፕሮግራም ሄዳለኝ። ለጀማሪ አንባቢዎች በጣም 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 ምጋብዘው ነው። ምክንያቱም እጥር ምጥን ብላ በ4 በ5 ገጽ ስለ አንድ ሰው ቁጭ የምታረግ ተአምር ነው የምታሳያችሁ። እኔ አንዱ ግብአቴ ሆኖ ወደፊት እንጨዋወትበታለን። የተቀሩ መጽሐፎች ከውጭ ነው የመጡልኝ። ሞትና የኢትዮጵያ መሪዎች መስፍን ማሞ ተሰማ የላከልኝ ነው። ከአውስትራሊያ ሲድኒን የላከልኝ። ሲድኒን በኦሎምፒክ ነበር ማቃት። የበር ወዳጄ ስደተኛው ወንድሜ መስፍን ማሞ እዛ ነው ያለው። የእንስሳት አብዮት አንብቤዋለሁ። 2-3 ሰዎች ሞክረውታል። አሊማር ፋርም ብሎ ጆርጅ ኦርዌል የጻፈውን ነው። እርግጠኛ ነኝ መስፍን እንደጻፈው አላቅም። እናገኘውና ይህንን አነብና የምንጋራ ይኖራል። በተረፈ 3ኛው መስፍን የላከልኝ መጽሐፍ 17 በአንድ ነው። 17 መጽሐፍትን አንብቦ ሪቪው ነው ያደረገው። በነዛ መጽሐፍ ላይ ዳሰሳን የሰራው እዚህ ላይ መልእክቱን ሁሉ አሰፍሮ ያለበት ሁኔታ ነግሮኝ ባለፉት 30 ምናምን ዓመታት ከኢትዮጵያ ውጭ ነው የሚኖረው መስፍን። ከባድ ነው። ግንቦት 19 የዩኒቨርሲቲ ተማሪዎች ሲኮበሉ አብሯቸውን ሄደው
ለምን 34 ዓመት ቆየ አላቅም፣ ግን የሥነ ጽሑፍ ክህሎቱን አደንቃለሁኝ። አነብና የሚሰማኝን አጋራለሁኝ። በኢንተርፕሬነር ላይ ደግሞ ያገባኛል ብሎ ስንታየው ኪዳኔን የጻፈው ይህንን የአምራችነት ሰብዕና ቅድመ ተግባር ማንነት በሚል ርዕስ የጻፈው መጽሐፍ ዳጎስ ያለ ነው። ደስ ያለ ነገር ኢንትሮዳክሽኑን አንብቤዋለሁ። የመግቢያውን ገረፍ ማድረግ ደስ ይለኛል። አንብቤ የተሰማኝ ስሜት ምንድን ነው? የአዲሱ ትውልድ አባል ነው ስንታየው። በኢትዮጵያ ጉዳይ ያገባኛል እንዲህ መሆን አለበት ብሎ ወሱን የመጣ ትውልድ አባል ስለሆነ እጅግ በጣም አክብሬ ላነበው አቆብቁቤን ያለሁት። ሼልፌም ላይ የተለየ ቦታ ነው የሰጠኋቸው ለእነዚህ መጽሐፍ። አንድ በአንድ እፈጃቸዋለሁ። ከዛ በኋላ ከእናንተም ጋር የምጋራው ነገር ካለ አጋራቸዋለሁ። የማነበውን ሁሉ አልጽፈው፣ የማነበውን ሁሉም አላወጋውም። አንዳንዱ ዝም ብሎ ህይወቴ መመሪያ ይሆንና ከህይወት የምማርበት ይሆንና የተለያየ አቅጣጫ ይበታለሁ ብዬ እተወዋለሁ። በዚህ ላይ ደግሞ ሁሌም በሀሳብ እያደግኩኝ አዲስ ነገር ላወራላችሁ ካልቻልኩ እናንተም ጋር ወዳጅነቴ ስር ላይ ሰድ ስለሚችል ስሩን ለማጥበቅ አንብቤ የምተጋለኝ። በማንበብ ደግሞ ከሚደሰቱ ሰዎች መካከል አንዱ ነኝ። ስለዚህም አነባችኋለሁ። አንድ ነገር እዚህ ጋር ልብ እንድትሉኝ ይፈልጋለን። የኢትዮጵያ የትምህርት ስርዓት አዋቂ አይደለም የሚያደርገን፣ የአንድ ሙያ ባለቤት ነው የሚያደርገን። ያ ሙያ ለምን ይፈልጋል? ለኢትዮጵያ የቢሮክራሲ ፍላጎት የሚያስፈልግ እውቀት ነው የሚሰጥህ። አገሪቱ ስታቲስቲሻን ያስፈልጋታል፣ ስታቲስቲክስ ያስተምርሃል። ኢኮኖሚስት ያስፈልጋታል፣ ኢኮኖሚ ያስተምርሃል። ኢንጂነሪንግ ያስፈልጋታል፣ ኢንጂነሪንግ ትማራለህ። በዛ ሙያ በጣም ብርቱ ከሆነ ልቀህ ትወጣለህ፣ ትወጫለሽ። አዋቂ ግን ለመሆን ወደድንም ጠላን ንባብን መጨመር መቻል አለብን። ልብ በሉ፣ የኢትዮጵያ የትምህርት ስርዓት እኛን ሲፈጥረን አዋቂ ማድረግ አይደለም፣ ለቢሮክራሲው የሚያስፈልጉትን የሰው ኃይል መፍጠር ነው። እዛ ውስጥ እንዳለ ሆኖ ተቀጥረን ቀለብ የምናገኝበት፣ ስንቀጠር ዲሲፕሊን እንማራለን። በስራ ሰዓት ገ መውጣት፣ በስራ ሰዓት መግባት። የሚሰጠን የወር ደሞዝ ነው። 29 ቀን ኖረንበት አንድ ቀን ይከፈለናል። የምንማረው ዲሲፕሊን አለ። ከዛ በኋላ ጎበዝ ከሆንን ወጥተን የራሳችን ሰው እንሆናለን። አለበለዛም ግን በጡረታ ተገለዋል እስከሚባል ድረስ እዛው እንኖራለንና አዋቂ ማድረግ አይደለም የኢትዮጵያ ትምህርት ስርዓት፣ የአንድ ሙያ ባለቤት ማድረግ። በጥልቀት ይገባበታል አላቅም። ይሄን ኤክስፐርቶቹ እንደሚሉ አላቅም። በጥልቀት የሚገባበትም አይመስለኝም። እኔ ያረግሃል፣ በቃ የአንድ ሙያ ባለቤት ያረግሃል። በዛ መቀጠል ነው። ስለዚህ ማወቅ የምትፈልጉ ከሆነ መዳን የምትፈልጉ ሆነ እናንብብ፣ እንድናለን። ከደራሲያን ጋር ከተለያዩ ሀሳቦች ጋር ወጣ ገባ እያልን እንጨዋወት። ጋሽ ማሞ ውድነህን አይፐስቲዜ ላይ የእሳቸው አንድ ወግ አለ። እሳቸውን ኢንተርቪው አድርጌ ለንባብ ያበቃሁት። ከ50 በላይ መጽሐፍ ጽፈው አስነብበውናል። በተለይ ለእኔ በልጅነቴ ጊዜ በጣም ትልቁ ባለውለታዬ ናቸው። ብዙ አሪፍ አሪፍ ነገር ስለ ስለላ፣ ስለ ጦርነት ታሪክ ስለምን እንዳቅ ያደረጉኝ አንዱ እረኛ እሳቸው ናቸው። ሌሎቹም አሉ። አሁን ሻምበል አፈወርቅ ዮሐንስ ደግሞ ሌላው አስተዋጽኦአቸውም አላቸው። ጋሽ ማሞ አንደኛው መጽሐፋቸውን ለመሸጥ ቁልቢ ሄዱ። ቁልቢ ሄዱ። 400 መጽሐፍ ነው የያዙት። የአንዱ መጽሐፍ ዋጋ 1 ብር ነው። አፋፍ ላይ ቆሙ። ጋሽ ማሞ ረጅም ናቸው፣ ወዳጅም ናቸው። እኔ በደንብ አውቃቸዋለሁ። አፋፍ ላይ ቆሙ። የገባር ልጅ በጣም ጠቃሚ መጽሐፍ፣ 1 ብር፣ 1 ብር። ስንት መካሪ እንግዲህ መክሯቸው፣ እንደው በፍጹም ቁልቢን እንዳታልፋት፣ ቁልቢን ካለፍክ መጽሐፍን ታቅፈ መቅረት ነው። ቁልቢ ግን ይልባሉ። ከአዲስ አበባ ድሬዳዋ በባቡር
ከዛ 400 መጽሐፍ ተሸክሞ ቁልቢ ከደረሱ በኋላ ይሄ ልፈፋ ተካሄዶ የሸጡት ስንት መጽሐፍ ይመስላችኋል? የሸጡት አንድ መጽሐፍ ብቻ ነው። የሥነ ጽሑፍ ማሽቆልቆል የአገርን ማሽቆልቆል ይጠቁማል ይላል ገተ። ስነ ጽሑፍ ከፍ ባለ ቁጥር መንፈስም ከፍ ይላል። የምትጋራው ነገር ከፍ ይላል። የምትፈጥረው ነገር ከፍ ይላል። የየራሳችን የሆነ ነገር ይኖረናል። ካሽቆለቆለ እንዲህ መደመድ የሚያደርገው እንቅፋት የሚበዛበት ከሆነ ግን የሀገር መንፈስም አብሮ ነው የሚሽመደመደው። ኢትዮጵያ ስነ ጽሑፍ አሁን ባለበት ሁኔታ ፈተና ላይ ነው ያለው ብዬ ነው የምገምተው። ፈተናው ወረቀት ይቀረጣል፣ ኬሚካል ይቀረጣል፣ መጽሐፍ ይቀረጣል። በጣም ቢገርማችሁ ልንገራችሁ፣ ቡክ ወርልድ የሚባል ዓለም አቀፍ መጽሐፍቶችን ከመላው ዓለም አምጥቶ ለአገራችን አንባቢያን የሚያበቃል። የቡክ ወርልድ አስተዋጽኦ ለእኔ ትልቅ ነው። ምናልባትም ራሱን የቻለ ትልቅ ዩኒቨርሲቲ ነው ማለት ይችላለሁ። ቡክ ወርልድ ለምሳሌ ያህል አንድ መጽሐፍ ፈልጋችሁ ቢጠፋ እና ብታጡት በዓለም ሌሎች ገበያ ላይ ካለ ሄዳችሁ ቡክ ወርልድ እንዲህ አይነት መጽሐፍ ፈልጋለሁ፣ ደራሲው እንዲህ ነው፣ ስልክ ይሄውላችሁ፣ አገር ውስጥ እንዳመጣችሁ ደውሉልኝ ብትሉ ለእናንተ ሲባል አውሮፓም ሆነ አሜሪካ መጽሐፉ ካለ ተፈልጎ መጥቶ ተደውሎ መጽሐፉና እናውሰድ መጥቶልሃል ይሏቸዋል። የሚደንቅ ነው። በቃ የሚደንቅ አገልግሎት ነው። መኪና ማቆም በሚከለክል ቢሮክራሲ ባለበት ቦታ ላይ እዚህ ጋር ደግሞ የጠፋ መጽሐፍ ከዓለም ላይ ፈልጎ የሚያመጣ ቢሮክራሲ ኢትዮጵያ የሆኑ መገኘቱ ያስደነግጣል። የሚያሳዝነው ልንገራችሁ ደግሞ መጽሐፉን የቡክ ወርልድ የሚጠይቃችሁን ዋጋ ከፍላችሁ ስትወስዱ 15% ከመቶ ታክስ ትደረጋላችሁ። መጽሐፎቻችን አሁን ማተሚያ ቤት የሚገቡት በሙሉ ታክስ ተደርገው ነው። 15% ከመቶ ታክስ ተደርገው ነው እና ያቀጭጨናል፣ ይገለናል። እንደኔ ጎልመስ ያልን ትንሽ ወገባችን የመጉበጥ ነገር እየታየብኝ ነው። ተስፋ ማድረገው ግን እዚህ ውስጥ አሁን በፐርሰንት ባስቀምጥ ከ90 ከመቶ በላይ ወጣቶች ናቸው። ተስፋ አረጋለሁ። በቃ ወጣቱ ሲስተሙ የሚፈጥርበትን ጫና ተቀብሎ እየሄደ ነው። ስነ ጽሑፍ ምንም አይሆንም ብዬ ተስፋ እንዳደረግ ያደርገኛል። ተስፋ እንድቆርጥ የሚያደርገኝ ደግሞ ይኸው ስንቴ ነው የምጮኸው። አሁን እዚህ ቡክ የመጽሐፍት አውደ ርዕዩ ላይ ግፋቢል ከ6 ቴሌቪዥን በላይ ኢንተርቪው አድርገውኛል። ቢያንስ 2ቱ እንደሚለቁት እርግጠኛ ሆኜ ነው 6ቱም ላይ ቀርቤ የሚሰማኝ ትነግር አሁን የነገርኳችሁ ወረቀት ኬሚካል ምን ተቀርጦ ይገባል። እንደገና ደግሞ መጽሐፍ ይቀረጣል። እና እኔ ምንድን ነው ይሄንን ገፊ የሆነ ሕግና ደንብ መጽሐፍ ላይ ማን የደነገገው? ለዛውም በሌላ አንባቢ በጣም አሪፍ ጸሐፊ እኮ 5,000 ኮፒ ብሸጥለት ነው 20 ምናምን ለመጠፍ በጣም ስም የሰራህ መሆን አለበት። በጣም ጠንክረህ የሰራህ ለዛውም እዛ የምትሰራበት እንትንም ሪደብል የሆነ በጣም ሊነበብ የሚገባና ቀልብን ሰቅዞ የሚይዝ መሆን መቻል አለበት። እንደዛም ሆነ ደግሞ ታቅፈህ የምትቀርበት ጊዜ አለ። ይመታብሃል። የሆነ ማዕበል ይመጣና ማዕበሉ ለውጥ ነው። እንደምታውቁት በተለያየ ምክንያት የሀገራችን ለውጥ እየተካሄደ ነው። ምንም ጥርጥር የለውም። አንባቢው መጽሐፍ ማሰብ አይደለም እዛ ማዕበል ውስጥ እንዳይመታም እንዳይደመሰስም ምንም እንደማይል የሆነ ጥግ እንዴት መያዝ አለብኝ ያስጨንቀዋል። እናም እንዲህ አይነት ፈተና ላይ ነው ያለው። ከአሜሪካኖች የምወድላቸው አንዱ አባባል ወረቀትን መቅረጥ እውቀትን መቅረጥ ነው ይላሉ። ድንቅ አባባል ነው። ይህንን የኢትዮጵያ መንግስት እንዲሰማው ጮክ ብዬ እናገራለሁ። ንጉንጊ ዋቲያንጎ የሚባል ኬንያዊ አንቱ የተባለ ደራሲ አቻዎቹ እነ ወለሺ ዩንካ እነ ቹና አቼቤ ምናምን ናቸው። በእድሜም በስራው የተዋጣለት
በቅርብ ነው ያረፈው። አሜሪካን ዩኒቨርሲቲ ስነ ጽሁፍ የሚያስተምር የእሱ እምነት ኢትዮጵያ ውስጥ መጥቶ ነበረ። ምናልባትም ከ10 ዓመት በፊት ጣሊያን ባህል ማዕከል አስመጥቶት በኢትዮጵያ ስነ ጽሁፍም በዓለም አቀፍ ስነ ጽሁፍም ላይ የእኛም ምሁራን ወረቀት አቅርበው ጥሩ ዲስከሽን ነበረ እና እሱም ፋታ ኖሮት ፎቶግራፍ መታሰቢያ ሁሉ አብረኖት መነሳቴን አስታውሳለሁ። ጉንጊ ዋ ቲያንጎ ያለን ምንድን ነው? እናንተ እድለኞች ናችሁ፣ በገዛ ቋንቋችሁ ነው የምትጽፉት ነው ያለን። እሱ መጀመሪያ በእንግሊዝኛ ነበር የሚጽፈው። እንዲያውም ስሙም ራሱ ጀምስ ውጉንጊ ነበር። ጀምስ የሚባል ኬንያዊ የለም ብለው ወገኖቹ ሲወርዱበት ውጉንጊ ዋ ቲያንጎ አለው። አመጣ ወደ ራሱ ወደ መጣበት ማህበረሰብ መጣ። እስከ ህይወቱ እስካለፈ ጊዜ ድረስ በኩኩዩ ነበር የሚጽፈው። በኩኩዩ ጻፈ። የተፈለገ ከሆነ ያሰበውን ያው ምዕራቦቹን ማወቅ ስለሚፈልጉ ወደ እንግሊዝኛ እንዲተረጎም ይሆናል። ልብ አድርጉልኝ፣ አሜሪካን ዩኒቨርሲቲ ውስጥ በእንግሊዝኛ ስነ ጽሁፍ የሚያስተምር ሰውዬ በገዛ ቋንቋ ነው የሚጽፈው። እንግዲህ የነበረበት መከራ ምን እንደሆነ የነገረን ነገር የለም። እኛን ግን ያደንቀንም ያከብረንም አንቱ ይለንም ነበር። መድረክ ላይ ነው ራሱ ሲል የሰማሁት። በዚህ በጣም ደስተኛ ነኝ። በገዛ ቋንቋ ነው የምጽፈው። አንዳንዴ ግን ለምን 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 ስላብሰለስላለሁ። ልጅነት ቢኖር ምንም ጥርጥር የለውም በጊዜ መሞከሩ ጥሩ ነው። ስለ ሀበሻ እልፍ ነገር መጽፈው ይኖራል ማለት በፍጹም ሌሎቹ የማያውቁት ስለኛ። እኛ ግን አደባባይ እንዲሁ ስለምንኖረው ነገር መጻፍ ይቻል ነበረ። ወጣትነት ይፈልጋል እንደዚህ አይነት ነገር። አሁን የጉልምስና ላይ ያለሁት በምንም ተአምር ሀሳቤን መቀየር አልችልም። አንዳንዴ በነ ጆዜፍ ኮንራድም እቀናለሁ። ጆዜፍ ኮንራድ በ1857 ተወልዶ በ1924 ነው ከዚህ ዓለም በሞት የተለየው። 24 ዓመት ሆኖ ነው ኢንግላንድ የገባው። እንግሊዝኛ ችሎ ሪደብል በጣም ሊነበቡ የሚችሉ ድንቅ ድንቅ መጽሐፎችን ጽፎ ነው ከዚህ ዓለም በሞት የተለየው። የእንግሊዝ ስነ ጽሁፍም ተቀብሎት ልክ እንደ ራሱ የስነ ጽሁፍ አካል አድርጎ ተቀብሎት ተነባቢ ሆኖ ነው ጆዜፍ ኮንራድ ያለፈውና ሀሳብን መቀየር አትችልም። ምክንያቱም ሀሳብ መዘራት አለበት፣ መጻፍ አለበት። ሌላው ዓለም እኛ እንድናውቀው እንደምንጥር ሁሉ እኛንም ሌላው ዓለም ማወቅ አለበት። አልቻለም። ምክንያቱም ይሄ ሀሳብ የመጣው እኔ ጋር እድሜ 60ዎቹን ካለፈ በኋላ ነው እንጂ አንዳንዴ እንዲህ አይነት የቋንቋ ማነቆ ባለበት ሀገር ውስጥ ሆነ 2000 3000 ኮፒ እያሳተምክ አሁን በቅርብ ያነበብኳቸው መጽሐፍቶች አሉ ጓደኞቼ የሰጠኝ ያነበቡ 500 ኮፒ ድረስ ያሳትማሉ። በቃ የማሳተም ፍቅሩ ያይልና ቢያንስ ጓደኞቼ ካነበቡኝ በቂ ነው። ስቃይ ላይ ነው ያለነው። ማን ፈውሰናል አላውቅም። የመጨረሻውንም ጥረት አደርጋለሁ። እኔ በግል ተወካዮች ምክር ቤት አባሎችን እያገኙ ማስረዳት ጀምሬያለሁ። አንድ ቀን አጀንዳ ሆኖ ተነጋግረውበት ይሄን ማጅራታችን ላይ የገሸሩትን ቀንበር ያነሱታል ብዬ ተስፋ አደርጋለሁ እንጂ በቋንቋ ከሸፈቱ ቆይቷል። ብችል ኖሮ በዛ ቋንቋ በጽፍ ጥሩ ነበር ብዬ አላለኝ። አውቃለሁ ታላላቆቼ የሚነቅፉት አሉ ይሄን ሀሳብ። አሁን ከሚነቅፉት መካከል ጋሽ አስፋው ዳምጤ በፍጹም ደስተኛ አይደሉም። በገዛ ቋንቋ ጽፋው ትተረጎማታለህ እንጂ ለምን በፈረንጅ ጽፋለህ ነው። ጋሽ ሳህሌ ደግሞ በፈረንጅ ጽፌ ፈረንጅ ካነበበኝ በቂ ነው። ምክንያቱም እዚህ በገዛ ቋንቋ ጽፌ ልነበብ የማልችልበት ፈተና ውስጥ ገብቻለሁ ብሎ ሲናገር ሰምቼዋለሁ። ይህን እንድንጨዋወት ያደረገን ቢኒያም ከበደ ነው። ቢኒያም ከበደ ጎበዝ ልጅ ነው፣ አሪፍ ነው። እርፍናውን በጣም አደንቃለኝ። የማስተባበር አቅሙን ይበልለዋለኝ። አንዳንድ ተሰጥኦ እኮ አለ። አሁን እኔ ዘነበ ይሄን አድርገው ብትለኝ አልችልም፣ የለሁበትም እንደዚህ ያን ነገር ላይ። ጠርተኸኝ ግን ይህንን እንድታደርግ እፈልጋለሁ ካልከኝ ይችላለኝ። አሁን ብዙ እንግዶች በዝተውበት እንጂ
በተሰጥኦ ላይ ለወጣቶች እንዳወራ ፕሮግራም ይዘን ነበረ። እኔ ደግሞ በየቦታው እንደ ቄስ በቅሎ ስለምገሸር አቅም የፈቀደ መጠን እንዲያርጉ እንዲስሩ እያልኩ ወጣቶችን አቅጣጫ ስለምመራ ስለሰረዘልኝ ደስ ያለኝ በቃ ሰርዞታል። በተረፈ ቢኒያም አሪፍ ነው እየሰራ ያለው። አንዳንድ ጓደኞቻችን ደግሞ ዋጋ ተወደደ ብለው አልገቡም ወደ ኤግዚቢሽን ማዕከሉ። ዋጋውን ተመጣጣኝ ማድረግ የግድ ነው። በቂ መስክ አለ። እዛ መስክ ላይ ሰዎች ሊዝናኑበት የሚችሉትንም ነገር ማስገባቱ ጥሩ ነው። አሁን ቢኒያም አንዴ ሲነግረኝ የቢራ ፋብሪካዎች ስፖንሰር እናድርግህ ብለው እምቢ አልኩ አለኝ። በጣም ነው ያዘንኩት። እኔ ምን አገብቶ ነው እኔ የምጠጣውን ቢራ አንተ ልትመጥንልኝ? እኔ እኮ ከግቢ ውጭ ጠጥቼ እመጣልኝ፣ አንተ ልትመጥንልኝ መብት የለህም። ቢኒያም አንተም ገንዘብ ማግኘት አለብህ። ቢራውን እየተጎነጨ ደግሞ ዞር ዞር እያለ ለልጆቹ መጽሐፍ መግዛት የሚፈልግም ሰው ይኖራል። የግድ ቡናና የሆነ ሻይ እየጠጣሁ ብቻ እዛ ቁም፣ ልክ አይደለም። ለእኔ ድሆች ስለሆንን ነው እንደ ትልቅ አልኮል መጠጥ አድርገን ቢራን የምናየው እንጂ ጀርመን እኮ ከተወለደ ከ2 ዓመት ጀምሮ ውሃ አይጠጣም። ጀርመን ልክ እንደ ኤሌክትሪክ እንደ ውሃ የቢራ ቧንቧም በየቤቱ አለ። እኛ ያንን በአቅማችን ስለማይፈቅድ 4% ነው። ምንም ደንበሻለ ባዶ ሆድን ከጠጣው ነው እንደውም ቢራ መልእክት የሚደርስ እንጂ እህል ከበላበት ግሳቱ ነው ትርፉ። እና ቢኒያም ይሄንን ካለመረዳት እሱም የሚጠቀምበት እኛም የጎለመስ ነው። ለብርጭቆ ይጠጣል። ማአት ጉዳይ ነው የምገለው። በአንድ 3-4 ሰዎች ሊያናግሩ ይፈልገው ቷ አድርገህ ወር ቤትህ እንድዘጋ የሚያደርግ ነው። እና ቢኒያም ያን አለማድረጉ ትክክል አይደለም። የሚቀጥለው ዓመት ላይ እኔ ቢራ ፋብሪካዎችን አናግረህ አንተም ፍራንክ አግኝ፣ እኛም ቢራችንን ጠጥተን ምች እንዳይመታም አፍታችንን ጥርቅ አድርገን ወደ አዳራሹ ገብተን ደግሞ ከወዳጆቻችን ጋር እየተገናኘን እየተፈራረምን እናሳልፋለን። በነገራችን ላይ እንዴት አይነት ፍቅር እንደነበረ ነግራቸው አልችልም። ሰው በፍቅር ነው የሚገናኘው፣ ይተቃቀፋል። እኔ ጉልበቴን እስከ መሳም የሚደረሱ አሉ። አሁን በጣም ነው የደነገጥኩት። ይህን ያህል የሚወድ ሰው አለ ወይ ነው ያልኩት። እና ለዋጥህ ነው እዛ ጋር የነበረ ፍቅር። ሁሉም መጽሐፍ ላይ ነበረ ትኩረታቸው። ግን ሲያገኙህ ስንገናኛኝ በቃ በጣም አሪፍ ጊዜ ነው ያሳለፍነው። እላዩ ላይ ደግሞ ቢራ ጠብ ብታደርግበት ጨዋታ ትጨምራለህ እንጂ ምንም ክፉ ነገር የለውም። እና እባክህን ቢኒያም ራስህም ላይ ማህበረሰቡም ላይ ንቃ። አንዲት ጎጥ ውስጥ ቢራ እንዳይሸጥ በመከልከል በድፍን ኢትዮጵያ በድፍን አዲስ አበባ ጠፋህ ማለት አይደለም። ያስፈልጋል። ዛና የሚያደርገን ሕይወት አታካች ናት። በየቀኑ የምንሰማው ነው ምን ያህል ምርጊት እንደሆነ መጫጫ ነው። ስለዚህም በእንዲህ አይነት መከራ ላይ ያን መከራ ገለል የሚያደርግልን ውሃ ጥማችንን የሚቆርጥልን፣ ከዛ በኋላ ምች እንዳይመታ አፋችንን ጠርገን ከሰፊው ሕዝብ ጋር የምንቀላቀልበት ሁኔታ አታስቀርብን። የሞላለት ደራሲ 18ኛ ክፍለ ዘመን ላይ ተፈጥሯል። አውሮፓውያን፣ አሜሪካን በቃ ጥሩ ደራሲያንን ፈጥረዋል። ደራሲዎቻቸውም ስራዎቻቸው እጅግ በጣም ተወዶላቸው ይበል ተብሎ ተነበዋል። በርካታዎቹም እኛ ቋንቋ ውስጥ ተተርጉመው አንብበናል። አሁን የማስታውሰው ለምድረ በል የሚለውን መጽሐፍ በርካታ ሰዎች ተርጉመውታል። የማስታውሰው አሁን ልጅ ሆኜ የዛሬ 50 ዓመት ሻምበል አፈወርቅ ዮሐንስ ችግረኞቹ ብሎ የተረጎሟት በህይወቴ ሙሉ ታሪክ አንብቤ ሙሉን ታሪክ ለሴ የተረኩበት ያቺ ናት። የነ ዣን ቫልዣን ታሪክ በጣም አሳጥረውት ነው፣ አብሪጅ አድርገው አሳጥረውት ነው። እና ወድጄ አንብቤ እንትን ያደረኩት ካደግኩና ጎለመስ በኋላ ደግሞ ሌሎች ሰዎች ተረጎሙት። አሁን ጋሽ ሳሌ መከረኞቹ ብሎ ተርጉሙታል። አንብቤ ወድጄዋለሁ። ቪክቶር ሁጎ ይህን መጽሐፍ ለህትመት እንደበቃ ከፓሪ ወጥቶ ነበር። ከፓሪስ ወጥቶ ለአሳታሚው የጥያቄ ምልክት ላከለት። እንዴት ነው መጽሐፌ ነው። አሳታሚው ታትሞ አከፋፋ ወስዶት ፓሪ በሰልፍ ተጨናንቃለች የእሱን መጽሐፍ ለመግዛት።
የላከለት የጥያቄ ምልክት ነው። ያኛውም በቃል ይከፈላል፣ በምጽፍበት ቃል ነው የሚከፈለው። ስለዚህ ቴሌግራም አንድ ቃል በመላክ ብዙ ማውራት ስላለ ቃል አጋኖ ላከለት። ኢትዮጵያ ቀረጥ የመጽሐፍ ምናምን ቀርጦ እንዲህ በሰልፍ የሚነበብ ደራሲ ከኋላ ይመጣል ብዬ ነው ምዳክረው። እርግጠኛ ነኝ ከማለፍ በፊት ይህን እናየዋለን ብዬ ተስፋ አደርጋለሁ። እናንብብ፣ እንድናለን። ሰላም በምድራችን ላይ ይስፈን።